እሷን ማውራት ምን ችለው ከዚህ በኋላ በማያገባት ነገር ድረስ አልሄድም እዚሁ ነኝ። ምን ነው እስከነላይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሂድ ከዚህ ስለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ ስለሚያገባ ስለ ወረቀት ምናምን ነገር ልትጨቀጭኝ ከሆነ ከዚህ በኋላ እንዳጠሪ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ ተይኝ በቃ እኮ ይሄ ለኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። እንዴ የራሴን ላይፍ ስኖር ስረጋጋ ደስተኛ ስሆን በዚህ ልክ የሚያንጨረጭርሽ ከሆነ ማን እኔ ትችሻለሁኝ። ገባሽ? እኔ ነኝ ቀድሜ ተውኩ። በነገር ላይ አስታውሰ እኔ ነኝ ቀድሜ ተውኩ። በነገራችን ላይ ሴት ልጅ ያለቀሰችበት ወንድ መቼም ቢሆን የተረጋጋ ህይወት አይኖረው። መቼም ቢሆን at the end of the day ዋጋ መክፈሉ የማይቀር ነው። በዚህ ምድር ላይ ብዙ ሰው ሊያሸማቅቃቸው ከሚፈልጋቸው ሴቶች ውስጥ የመጀመሪያዎቹ ምን አይነት እንደሆኑ ታውቃላችሁ? ራሳቸውን የሚወዱ ሴቶች፣ ደረጃ ያላቸው ሴቶች። እውነቴን ነው። እንደዚህ አይነት ሴቶች በጣም ቡሊ ይደረጋሉ፣ በወንዱም በሴቱም። በቅናተኛ ሰዎች ሴቶቹ እነሱን መሆን ስላልቻሉ ይቀኑባቸዋል፣ ወንዶቹ እነሱን ማግኘት ስላልቻሉ ይቀኑባቸዋል። የኔ መቤት አንድ ነገር ልንገርሽ፣ አንቺ እንቁ ነሽ፣ ብሉ ፕሪንት ነሽ። እንዳንቺ ሌላ የለም። ከዙፋንሽ ላይ እንዳትወጪ። ልበሺ፣ ተማሪ፣ ስሪ፣ ይመርብሽ። አንቺ የሳሎን ጌጥ ነሽ፣ አትወርጅም ከቦታሽ። ለማንም ብለሽ ዝቅ እንዳትይ። ሰዎች አንቺን አሸማቀው በእነሱ ደረጃ ዝቅ ሊያደርጉሽ ይሞክራሉ። ለማንም ዝቅ እንዳትይ። ዙፋንሽን ያዢ። እናት አንቺ ንግስት ነሽ። ጭንቅላታችን ምክንያታዊነትን ይወዳል። የሆነን ነገር ከግብ ለማድረስ ጭንቅላታችን ምክንያታዊ ከሆነ ምንም ሳያደናቅፈን እስከ መጨረሻው ይዞ ሊሄድ ይችላል። የምንፈልጋቸውን አላማችንን እንዴት አድርገን ከግብ እናድርስ? የመጀመሪያው ነገር በጥልቀት ወደ ውስጣችን ወደ ራሳችን ተመልክተን ራሳችንን ማወቅ ይጠበቅብናል። ራሳችንን ስናውቅ ውስጣችን ያለው የምንፈልገው የተሰጠን ነገር የምንችለው ነገር ምንድነው የሚለውን ነገር ማግኘት አለብን። ከዛ የምንሰራውን ነገር ማወቅ ማለት ነው። እና ያንን ነገር ከመጀመራችሁ ከመስራታችሁ በፊት ለምንድነው የምሰራው ይሄንን ነገር ለምንድነው የምሰራው የሚለው ነገር ይሄኛው ወደ ኋላ ሄዳችሁ የተሰጣችሁ ነገር እንደሆነ ምክንያት አላችሁ ማለት ነው። ያ ምክንያት እስከ መጨረሻ ድረስ እንድትጓዙ ያደርጋችኋል። ከዛ ዋናው ትግል የሚጀመረው ራሳችሁን ካወቃችሁ ተሰጧችሁን ካወቃችሁ በኋላ ያንን ነገር መስራት ስትጀምሩ ይዛችሁ ስትወጡ አትችሉም የሚሏችሁ ሰዎች ይመጣሉ። ያደናቀፏችሁ ሰዎች፣ ሁኔታዎች ይፈጠራሉ ማለት ነው። እዚህ ላይ ነው ስግጥ ማለት ወይስ ዕውቀት ኖሮን ያንን መሻገር መቻል? ዕውቀት ሲኖረን ምንድነው መሰላችሁ? ሰዎች ለምንድነው አትችሉም የሚሉት? ለምንድነው ሊያደናቀፉን የሚፈልጉት? አእምሯችን እዚህ ጋር ምክንያት ሲኖረው ይዞን ያሻግረናል ማለት ነው። ሰዎች ምናልባት ቀንተውበት ሊሆን ይችላል። ምናልባትም ራሳቸውን ችሎታቸውን በሚያዩት መነጽር በዛ ልክ ለክተው ሊሆን ይችላል። ስለዚህ እነዛ ሰዎች ቀንተው እንዳልበልጣቸው ፈልገው ከሆነ ጥለዋለሁ ማለት ነው አውጥቼ። ወይም ደግሞ እነሱ አልችልም ብለው በሚያስቡት ራሳቸውን በሚለኩት መነጽር የኔን ዕውቀት፣ የኔን ችሎታ፣ የኔን የተነሳሁበትን ዓላማ በዛ አይተው ሊያደናቀፉኝም መናገር ፈልገ ግን መናገር እንደሌለ በአውቀ ዝም ካልክ እመነኛ አንበሳው ህይወትን ካንተ በላይ አንደርስ